እንግዲህ አይታችኋልኝ ሩታ እግሯ ወጣ ከማለቱ ሄርሜላ ሄዳ ከአብርሽ ስትጠመጠንበት። እኔ እኮ የሚገርመኝ ቤተሰቦቹ የአብርሽ በተለይ ይህ ማነው ስሙ ዴቭ የሚባለው ወላይ በጣም አስመሳይ፣ በጣም ከምላችሁ በላይ ከሩታ ጎን ሲሆን በቃ ለሩታ የሚያግዝ ይመስላለኝ። ሩታ ስተት ደግሞ ወደ ሄርሜላም ብቻ የሆነ አስመሳይ ነው እና ሄርሜላ ማለት ነው ገና ሩታ እግሯ ሳይነቅል አንቺ ልሽ ምንድነው የምትጠመጠይበት? እና እሷ እኮ ነገረቻቸው አይፈልጋችሁም ገና እግሬ ወጣ ከማለቱ ነው ልሽ እንደምትጠመጠይበት አይፈልግም። አስል ልጁን ያመመው አብርሽን ያው አላህ ያሽረው፣ እኛ እንዲያመው አንፈልግም። አብርሽን የሚያመው አንደኛ ጨንቅ ነው፣ ሁለተኛ ደግሞ አይፈልግም። እነ ሩታና ኤፍሬም ደህና ነው እያሉ እንግዲህ ከሚስት በላይ መቼም ማንም አያውቅም አይደለም። 4 ዓመት አብረ የቆየች 4 ዓመት ጸባዩንም ፍቅሩንም ሁሉን ነገር ጠንቅቃ የምታውቅ ማናትኝ? ከሚስትና ከእናት አባት በላይ ሚስት ናት ሁሉን ነገር ጠንቅቃ የምታውቅ እና ስለዚህ እነ ዴቭ እነ ቡዜ እነ ማናቸው ስሙ ይሄ ማነው አብርሽ ማነው ስሙ ይሄ ዳኒ እነሱ አሞታሊ ከእህቱ ቤት ነው የሚቀመጥ እያሉ ያስመስላሉ። ሩታና ኤፍሬም ልጁ ደህና ነው፣ እናንተ ደግሞ አሞታልኝ። ልጁን የሚያመው የእናንተ ጩኸት የእናንተ ግርግር መፍጠር ነው እንጂ ልጁ ምንም ነገር ላይሆን ይችላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ትናንትና አብርሽ በዳኒ ቤት ያው መጥቶ በጣም አዝነናሪ ከሆስፒታል በቀደምት ለ5 ቀን ምናምን ነገር እየተመላለሰ ያው ቸክ እንዲያደርግ ወይም እንግዲህ ያለበትን ሁኔታ እንዲያውቁ ለ5 ቀን ክትትል እንዲያደርግ ተብሎ ነበር። ያንንም እንግዲህ ሆኖ ወደ እህቱ ቤት ሄደዋል። ከእህቱ ቤት በኋላ እንግዲህ እና አብርሽና ማን ነው ኤፍዬና ሩታ ከቤቱ ይሄዳልኝ። እነሱ ደግሞ ይዘሽ አትወጭም መቼም ቢሆን ከእህቱ ቤት ነው እና እኛ እያለን ከዚያው ለዚህም እኛ እንከታተላለን እያሉ ብቻ በስንት ጭቅጭቅ ኤፍሬም እሺ ለ1 ቀን ያድራልኝ። ከዛ በኋላ የምትፈልጉትን ነገር ጠይቁት ይመልስላችኋል ተብሏል ማለት ነው። እነሱ እንግዲህ በዚህ ተስማምተው ሄደዋልኝ። ሩታና ኤፍ ማለት ነው እንግዲህ እግሯ ገና ንቅል ሳይል ውሽሚት ደግሞ ሄዳ ስትንጠለጠልበት ወይም እንግዲህ ሄዳ ስታቅፎ ልጁ በጣም ነው የሚጨንቀው፣ በጣም ነው የሚደብረው ማለት ነው። ሩታን አያችኋት ሲሄድ እጇን እንዴት እንደያዛት እንዴት እንዳስቀራትኝ። ስለዚህ አብርሽ ደግሞ ልጅ እያለው ሚስት እያለው ቤት እያለው ከእህቱ ቤት ምን ሊያረግ ነው? እንዲሁም የእናንተ ጭንቅ ነው የሚያመው ልጁን። የእናንተ ጭንቅ፣ የእናንተ ብስጭት፣ የእናንተ ግርግር ነው የሚያመው። ዳኒ ደግሞ ማለት ነው አንተ ከቤተሰብ በላይ እኔ ያውቃለሁ ምትል ወይኔ እኔው እኮ መጣ እኮ ወደዚህ ሄደ። ዳኒ በጣም የዋህ ዳኒ ጎበዝ ነው። ዳኒ የኛ አንበሳ በቃ ሁሉን ነገር አንተ እኮ ነህ ምናምን ነገር ስለሚባል መሰለኝ ያው እሱ በዚያ በቲክቶክ ሰፈር ያው እሱን አደራ ምናምን ነገር ስለተጣለ ነው። እኔ አብርሽ እኔ ያው እነ ሩታን እና ኤፍ አይፈልጉኝም አለ። አዎ አይፈልጉህም። ለምንድን? አንደኛ ከቤተሰብ መሀል አንተ ከቤተሰብ ውጭ ነህ። ስለዚህ እነሱ ቤተሰብ ተጨቃጨቁ ምናሉ እነሱ ናቸው። ግን አንተ ያው ኮሚሽን ስለተከፈለህ ለዚያ ነው የምታራግብ። ውሽሚት ደግሞ አስለናንችን ውሽማ ነሽ። ውሽማ እንግዲህ ፍቅረኛው እንበልሽ ፍቅረኛው ነበርሽ ነው እንጂ ግን አሁን ይሄ ሰው ካልፈለገ አልፈለገም ነው። ስለዚህ አሁን አንቺ ከቡዜ ቤት ምን አመጣሽ? አሁን አንቺ ደግሞ አብረሽ ከቡዜ ቤት እንዲሆንልሽ በጣም ደስታሽ ነው። ለምን ነው ደስታሽ? 5 ቀን ምናምን ነገር ሲቀመጥ ያው ጧትም ማታም እየመጣሽ ልታዩ። አብርሽ ደግሞ አይፈልግም እና ሩታና ኤፍዬ እንግዲህ ለ1 ቀን ጥለውት ሄደዋልኝ። እሱም እንግዲህ ዛሬም እነ ሩታ ይዘውት አይሄዱ መሰለኝ። ሁለተኛ ደግሞ እንግዲህ ለመዝናኛ ቦታ የከፈሉት አለ ለ15 ቀን ይሁን ለ5 ቀን ይሁን ምንም ይሁን እኛ እንከፍለዋለን የገንዘብ ችግር እንደውም ምናምን አይ የገንዘብ ችግር የለባቸውም፣ የገንዘብ ችግር የለብንም። ስለዚህ
እና እኔ ያስጠላችኝ ማናትኝ ውሽሚት ናት። ወላሂ ውሽሚት። ይሄ ዳኒ ችግር የለም ጓደኛው እስከሆነ ድረስ ያው ብዙ ነገር እስካሳለፉ ድረስ 24 ሰዓትም አብሮት ቆመም ሄደም መጣ ምናልም ይሄ በየሁላችን ጓደኛ ያው መስዋዕት ይከፍላልኝ አይደለ? አብሮን ሊቆሙ ይችላሉ። ግን አሁን ሩታ ዴቭን ማነው ዳኒን ባትናገሪ ያው ጥሩ ነው። ስለሚያናግር ጭንቅ ምናምን ነገር ስለሚጨምር ነው አንቺ እንደዚህ ያረግሽው እንጂ ጓደኛ ያው አንቺም ታውቂያለሽ ከኛ በላይ የአብርሽ ጓደኛ እስከሆነ ድረስ ሁሉን ነገር አብሮ ይወጣልኝ ይወርዳልኝ እንደናንተ መፈጸም ነው ያለበት። ግን ከዚህ መሀል መውጣት ያለባት ማናት? ሄርሜላ ናትኝ። ሄርሜላ እኔ አብርሽ ተሽሎት ሄርሜላንም መረጠ ሩታንም መረጠ ሄርሜላንም መረጠ። ግን አሁን ከዚህ ቦታ መገኘት የለባትም ነበር። ለምን? አያገባትም። እሺ እነ ዴቭ እነ ቡዜ እነ ዳኒ እነሱ ችግር የለም። ዳኒም ጓደኛ ነው፣ ቡዜም እህት ናት፣ ዴቭም አስመሳይ ወንድም ነው፣ አስታማሚ ነው። ግን ቢሆንም ውሽሚት ግን እንዴት አንዱ ወንድ እንዴት ኧረ ሩታ ወላሂ ይሄ ስራ በጣም ስራችሁ በጣም አሪፍ ነው። ፊልሙ በጣም ተመችቶኛል። ከዚያ ከመላላስ ምናምን ነገር ወጥታችሁ በራሳችሁ ፊልም እየሰራችሁ ስለሆነ ግን አላወቃችሁበትም። አሁን አብርሽ ላንቺን የሰማንያ ባልሽ ነው አይደለ? ስለዚህ ይችኛይቱ ደግሞ ውሽማ መሰሉ ሁለት ውሽማ ቢሆን አብርሽን ያችኛዋ ብትሰማው አንቺ ብትስሚው ኦኬ ችግር የለም። ግን ሚስት ሆነ ሩታ ሚስት ሆነ ውሽማ ስትስመው በጣም ነው የሚደብር። ወላሂ በጣም ይደብራል። ከዚህ ላይ ብታስተካክሉት በጣም ደስ ይለናል። እና ያው እንግዲህ ያለው ነገር ይሄ ነው። ዛሬ ደግሞ ምን እንደሚፈጠር አብረን እናያለን። እስቲ እንግዲህ ለ24 ሰዓት ሙሉ ለአንድ ቀን አዳር ተብሏልና አብርሽም እንግዲህ አንድ ቀን ይረፍ ብላ ያው ውሽሚትም ወደ ቤቷ ሄዳለች። ሩታና ኤፍዬም ወደ ቤታቸው ሄደዋል። ዛሬ ይመጣሉ አይመጡም አላውቅም። አብረን የምናይ ይሆናል። ቤተሰቦች እንግዲህ ውሽሚት ከሚስት በላይ እኔ ያለው እኔ ነኝ የማውቅ እኔ ነኝ ፈጣሪ እኔ ነኝ አድራጊህ ስትልህ ነበረ። አንተም እነሱን ማየት አልፈለግም። ሁለተኛ ደግሞ የእነሱ ጭቅጭቅ እንግዲህ ሊደብርህም ይችላል። ብቻ እንግዲህ አንዳንዴ ሄርሜላም የወራሽን አስከበሪ በነገራችን ላይ ማለት ነሽ። ሴት ነሽ፣ ሁሉ ነገር አለሽ። ራሽን ብታስከበሪ ወደ ራስሽ ብትመለሽ ሀሪፍ ነው ብዬ አስባለሁኝ። ሩታም ይችን ሴት ከመሀላቸው አስወጧት። ከዚያ በኋላ አብርሽ ከተሻለው በኋላ እውነት ወደ ውሽማይቱ ነው የሚሄድ ወይስ አንቺን ነው የሚመርጥ? ይሄን ነገር እሱ ተሽሎት ቢመርጥ ደስ ይለኛል ማለት ነው። ግን አሁን ከመሀላቸው ላይ መውጣት አለባት ብዬ አስባለሁ። እና ቤተሰቦች እንግዲህ ያለው ነገር ይሄን ይመስላል። ሰብስክራይብ ላይክ ያርጋችሁ እኛንም አበረታቱን። እስቲ ደግሞ ዛሬ ምን እንደሚፈጠር አብረን እናያለን።